የአፍሪካ ዋንጫው ቀጥሏል። እጅግ በጣም የሚያስገርም ጨዋታ ትላንት ምሽትም ተመልክተናል። ብሪያን ምቡሞንና አማድ ዲያሎን ሁለቱን የማንቸስተር ዩናይትድ ኮከቦችን ትላንትና በአፍሪካ ዋንጫው በተቃራኒ መለያ ተመልክተናቸው ነበር። ትላንትና ኮት ዲቯር ከካምሩን ሁለት የአፍሪካ እግር ኳስ ጃይንት ብሔራዊ ቡድኖች ጨዋታቸውን አከናውነው ጨዋታው በአቻ ውጤት ተጠናቋል። ሁለት ጎሎችን በጨዋታው ላይ ተመልክተናል። ካርዶች ነበሩት፣ በጣም አደገኛ ፋውሎች፣ እንዲሁ ደግሞ የደጋፊ ከፍተኛ ስሜት የተመለከትንበት በአውሮፓ እግር ኳስ ኮከብ የሆኑት እንደነ ኬሊያን ምባፔ፣ ቹዋሜኒ፣ ኩንዴ የመሳሰሉ ተጫዋቾች በስታዲየም ተገኝተው የተመለከቱት ጨዋታ በአቻ ውጤት ተጠናቋል። ጨዋታው ምን ይመስል ነበር? ሁለቱ የማንቸስተር ዩናይትድ ተጫዋቾች በተቃራኒ መለያ ሲገናኙ የትኛው ተጫዋች የተሻለ ሆኖ አምሽቷል? ወደ ቀጣዩ ዙር ለመሻገርስ የትኛው ቡድን ጥሩ እድል ሊኖረው ይችላል? እነዚህና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ቻናላችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮውን ስትጀምሩ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው ፕሮግራሙን ላይክ በማድረግ መጀመራችሁን አስታውሱ። ፕሮግራም ቢያንስ በትንሹ 300 እና ከዛ በላይ ላይክ እንዲኖረው እንፈልጋለን። እናም ፕሮግራሙን ስትጀምሩ ለእናንተ የ3 ሰከንድ ስራ ነው። ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ በዚህኛው ፕሮግራማችን ላይ ከእናንተ ጋር ተገናኝተናል። የትላንትናውን ጨዋታ በተወሰነ ሁኔታ እንመለከተዋለን። ያው ጨዋታው ምን ይመስል ነበር የሚለውን ነገር ማድመጥ የሚፈልጉ አድማጮች አሉ በሚለው እንግዲህ ለተወሰኑ ደቂቃዎች ይህንን ጨዋታ የምናየው ይሆናል። እንግዲህ በአፍሪካ እግር ኳስ ጃይንት የሚባሉ ብሔራዊ ቡድኖች ናቸው ካምሩንና እንዲሁ ደግሞ የኮት ዲቯር ብሔራዊ ቡድን። ሁለቱም በአፍሪካ ዋንጫ ላይ ደጋግመው ሲገናኙ ተመልክተናል። ከትላንትናው ጨዋታ በፊት ለ10 ጊዜ ያክል ሁለቱ ቡድኖች ተገናኝተዋል። ለ10 ጊዜ ሲገናኙ 5ቱን ያሸነፈው የካምሩን ብሔራዊ ቡድን ነው። እንዲሁ ደግሞ 3ቱን የኮት ዲቯር ብሔራዊ ቡድን አሸንፏል። 2ቱን በአቻ ውጤት አጠናቀዋል። በተለይ በአፍሪካ ዋንጫ በተደጋጋሚ ጊዜ በምድብ ጨዋታዎች ወይም በተለያዩ ሁኔታዎች ላይ ሲገናኙ ስንመለከት ነበረ። የአፍሪካ ዋንጫው አንድ እንደዚህ አይነት የአፍሪካ ዋንጫ ጨዋታ ላይ ሁለቱን ብሔራዊ ቡድኖች በተደጋጋሚ ጊዜ ያገናኘ የጨዋታ መድረክ መሆኑን ማንሳት ያስፈልጋል። የካምሩን ብሔራዊ ቡድን በተለይ ከ1980ዎቹ ጀምሮ እስከ 2000ዎቹ መጀመሪያ ድረስ በጣም ጠንካራ ስብስብ የነበረው ምርጥ ተጫዋቾች የነበሩበት ሌጀንድ ተጫዋቾችም ደግሞ ያፈራ ስብስብ ነው። እንደነ ሮጀር ሚላ፣ ሳሙኤል ኤቶ የመሳሰሉ ድንቅ ተጫዋቾች እንደነ ሪጎበርት ሶንግ አይነት ተጫዋቾችን ያፈራ ስብስብ ነው የካሜሩን ብሔራዊ ቡድንና የአፍሪካ ዋንጫን ደጋግሞ በማንሳት የሚታወቀው በተለይ ባክ ቱ ባክ የአፍሪካ ዋንጫን ካሸነፉ ብሔራዊ ቡድኖች መካከል አንዱ የካሜሩን ብሔራዊ ቡድን መሆኑን እናስታውሳለን። እና በጣም ትልቅ የሚባል የእግር ኳስ ሀገር ነው። ነገር ግን ከ2000ዎቹ አጋማሽ ጀምሮ ደግሞ ካሜሩን በእግር ኳሱ በጣም እየወረደች በአስተዳደራዊ ችግሮች፣ በሜዳ ላይ ብቃት መውረድ፣ ተጫዋቾች እርስ በርስ ሜዳ ላይ እስከሚጣሉ ደረጃ ተመልክተናል። ዓለም ዋንጫ ላይ እንደውም በ2014 የዓለም ዋንጫ አሷይ ኮቶ ከአንድ ተጫዋች ጋር ዘነጋው ስሙ ማን እንደሆነ እንጂ ከዚህ ተጫዋች ጋር እርስ በርስ ሜዳ ላይ እስከመጣላት ደረጃ ሁሉ የደረሱበት ደረጃ እንደነበር ይታወሳል። እና ካሜሩን ያንን የእግር ኳስ ልዕልናዋን ያጣችበት ዓመታትን ነው በቅርብ ጊዜያት የተመለከትን የምንገኘው እንጂ የአፍሪካ እግር ኳስ ፓወር ሃውስ የምትባል ሀገር እንደሆነች ሁላችንም እናውቃለን። ኮት ዲቯርም ብትሆን በጣም ምርጥ ተጫዋቾች የነበሯት በተለይ ከ2000ዎቹ በኋላ በአሪፍ ተጫዋቾች እና የነበረው የኮት ዲቯር ብሔራዊ ቡድን ስብስብ እንደነ ያያ ቱሬ፣ ኮሎ ቱሬ ከዚህ በተጨማሪ እንደነ ዲዲየር ድሮግባ አይነት ምርጥ ተጫዋቾችን እንመለከትበት የነበረው ስብስብ ነውና ቀላል የሚባል ስብስብ አይደለም ይሄኛው የኮት ዲቯር ብሔራዊ ቡድን ስብስብ። እንዳለመታደል ሆኖ ዲዲየር ድሮግባ ከዚህ ቡድን ጋር አብሮ ዋንጫ አላሸነፈም። እሱ ልክ ከብሔራዊ ቡድን ራሱን ካገለለ 2010 ላይ ከ2012 ላይ የአፍሪካ ዋንጫው ካበቃ በኋላ ጫማዬን ሰቅያለሁ ከዚህ ብሔራዊ ቡድን ራሴን አግልያለሁ ካለ በኋላ ነው በ2013 ያ የነ ጀርቪኒዮ ስብስብ ዋንጫ ሲያነሳ የተመለከት ነውና በጣም በትልቅ በሚባል ደረጃ የአፍሪካ ዋንጫን አሸንፈዋል። ከሁለት ዓመታት በፊትም ዲፌንዲንግ ሻምፒዮን የሆነ ስብስብ ነው። እንግዲህ ሁለቱ ቡድኖች በዚህ አይነት ትልቅነት ደረጃ ላይ ያሉ ቡድኖች ወቅታዊ ፐርፎርማንሳቸው ትልቅ ሊሆንም ላይሆንም ይችላል። ልክ እንደ ካሜሩን ብሔራዊ ቡድን አይነት ግን ደግሞ ሁለቱም ትልቅ የአፍሪካ እግር ኳስ ፓወር ሃውስ የሆኑ ብሔራዊ ቡድኖች ናቸው። እንግዲህ ትላንትና በነበረው ጨዋታ ላይ
ሲገመት የነበረው ነገር በጣም ጥሩ ጨዋታ፣ አዝናኝ ጨዋታ እንመለከታለን የሚል ነበረ። ግን ትናንት የተመለከትነው በጣም አግሬሲቭ የሆነ የመጀመሪያውን አጋማሽ ተመልክተናል። በተለይ የካምሩን ተጫዋቾች አደገኛ ፋውሎችን የሚሰሩ ለኮት ዲቯር ተጫዋቾች አስጨናቂ የሆኑ ተጫዋቾችን ስንመለከት ነበረ እና በተለይ የመጀመሪያው 45 ለኮት ዲቯር ተጫዋቾች እጅግ በጣም የፈተና አጋማሽ ነበር ማለት ይቻላል። እንደነ ዲዮማንዴ አይነት ያሉ ተጫዋቾች እንደነ አማድ ያሉ ተጫዋቾች ጥሩ የግብ ዕድሎችን ለመፍጠርም ሲሞክሩ እንደነበር ተመልክተናል። ካምሩን በ3-4 በ3-5-2 ወይ ደግሞ በ3-6-1 አሰላለፍ ነው ወደ ሜዳ የገቡትና መሀል ሜዳ ላይ ጥቅጥቅ ያሉ የአማካይ መስመር ተጫዋቾችንም እየተመለከትንበት ነበር ማለት ይቻላል። የትላንትናው ጨዋታ ላይ በተለይም ደግሞ ጎል ለማስቆጠር ሁለቱም ቡድኖች ተቸግረዋል። በሁለተኛው አጋማሽ ግን በጣም የተለየ እንቅስቃሴ እንደውም የተመለከት ነው በካሜሮን ብሔራዊ ቡድን በኩል ነበረና ኮት ዲቯሮች በአማድ ዲያሎ አስገራሚ ጎል አስቆጥሮ እንግዲህ ጨዋታው 1-0 እንዲቀጥል አድርጓል። በተለይ አማድ ባክ ቱ ባክ ነው እንግዲህ ጎል ያስቆጠረው። ባለፈውም በመጀመሪያው ጨዋታ ላይ በሞዛምቢክ መረብ ላይ ጎል ያስቆጠረ ተጫዋች ነበር። አሁን ለሁለተኛ ጊዜ በተከታታይ በተደረገው ጨዋታ ላይ ጎል አስቆጥሯልና የኮት ዲቯር ብሔራዊ ቡድን አሁን ቁልፍ የሚባል ተጫዋች መሆኑንም ጭምር ማንሳት ያስፈልጋል። እጅግ በጣም የሚያስገርም ጎል ነበር እንግዲህ አስቆጥሮ የተመለከት ነው። ይህ ጎል እንግዲህ ከተቆጠረ ከጥቂት ደቂቃዎች በኋላ ከ4 ወይም ከ5 ደቂቃዎች በኋላ ነው እንደገና ጎል ደግሞ ያስቆጠሩት ካምሩኖች። የካምሩን ጎል ደግሞ የተገኘው ወዲያውኑ የጎል ከተቆጠረ በኋላ ብዙም ደቂቃ አልቆየም። ወዲያውኑ እነሱም ደግሞ አጸፋዊ ምላሹን ሰጥተው የአቻነቷን ጎል አስቆጥሯል እና ቲቻማዲዩ የመታት ኳስ በእርግጥ ዲፍሌክሽን ነበራት። ነገር ግን ኳሱ ተቆጥሮ ጨዋታው በአቻ ውጤት ነው የተጠናቀቀው። እስከ መጨረሻው ደቂቃ ድረስ ከባድ ፍልሚያ ነበረ በስታዴ ዴ ማራካች የነበረው ጨዋታ። ኮት ዲቯሮች በእርግጥ ቀድሞም ጎል አስቆጥረዋል በፍራንኬሲ በቀድሞ የባርሴሎና ተጫዋች አማካኝነት። ነገር ግን ያ ኳስ እንግዲህ ሳይጸድቅ ቀርቷል ኳሱ ወይም ሙሉ ለሙሉ ጎል አይደለም ተብሎ ጎሉ ተሽሯል ማለት ነው። ሁለቱም ቡድኖች እንግዲህ አሁን 4 ነጥቦችን የያዙበትን ውጤት ነው ያስመዘገቡት። ትላንትና አማድ ዲያሎ ከብሪያን ሙቡሞም ይልቅ በጣም የተሻለ ቆይታ እንደነበረው ተመልክተናል። ብሪያን ሙቡሞ እንግዲህ በመጀመሪያው ጨዋታ ላይ በጣም አስገራሚ ጊዜ ነበረ ያሳለፈው። በተለይ ከጋቦን ጋር በተደረገው ጨዋታ ላይ የትኛውም ተጫዋች በመጀመሪያው ዙር በርካታ የግብ ዕድሎችን የፈጠረ ተጫዋች አልነበረም። እንደ ብሪያን ሙቡሞ ያክል 6 የግብ ዕድሎችን የፈጠረ ተጫዋች ነው። ነገር ግን ደግሞ በባለፈው ጨዋታ ላይ አሲስት ያደረገ ተጫዋች ቢሆን ለተቆጠረ ጎል አሲስት ያደረገም ተጫዋች ቢሆን በዚህኛው ጨዋታ ላይ ግን የብሪያን ሙቡሞ ተጽዕኖ ፈጣሪነት እስከዚህም ነበር ማለት ይቻላል። እንደውም ሁለተኛው አጋማሽ ላይ ይሻላል ቢያንስ በአንጻራዊነት እንጂ የመጀመሪያው አጋማሽ ላይ ያን ያክል በጣም ልብ የሚሞላ የሚያስደስት ሙከራዎችን የተመለከትንበት አልነበረም በብሪያን ሙቡሞ በኩል። ነገር ግን አማድ ደግሞ በቶርናመንቱ ላይ ሁለተኛውን ጎል አስቆጥሯል። ባለፈውም ብቸኛዋን የማሸነፊያ ጎል አስቆጥሮ ነበር። ትላንትናም ቡድኑን መሪ ያደረገች ጎል ማስቆጠር የቻለ ተጫዋች ነበርና ተጫዋቹ በተለይም የግብ ሙከራዎችን በማድረግ ኢላማቸውን የጠበቁ ሙከራዎችን በማድረግ ከጎሉም በፊት ሙከራዎችን ሲያደርግ ነበር አማድ ዲያሎ እና በጣም ጥሩ ጊዜን ያሳለፈበት ጨዋታ ነበር አማድ ትላንትና በግሉ ማለት ይቻላል። እንግዲህ በአጠቃላይ እንደ ከጨዋታው በኋላ እንደወጡት መረጃዎች ወይም ስታቶች ከሆነ 25 ሙከራዎች በአጠቃላይ ተሞክረዋል። ኮት ዲቯር 13፣ ካምሩን 12 ሙከራዎችን ሞክረዋል። ነገር ግን ከነዚህ ውስጥ በጣም 3 የሚባሉት ብቻ ናቸው ትልልቅ እድሎች ሆነው የተጋጣሚ ቡድኖችን የሚያስፈሩ የነበሩትና ኮት ዲቯር 0.97 ኤክስጂ ወይም ኤክስፔክትድ ጎል ነበራቸው። ቢያንስ አንድ ጎል እንዲያስቆጥሩ ይጠበቅ ነበረ። ካምሩን 0.65 ነው ኤክስፔክትድ ጎላቸውና ያን ያክል በጣም እንደው የተጋነነ የማጥቃት ሂደት በካምሩን በኩል አልተመለከትንም። ያው የአፍሪካው ኤል ክላሲኮ ተብሎ የሚጠራ ጨዋታ ነው። እንደውም ትላንት ጨዋታውን የሚያስተላልፉት ኮሜንታተሮች ሳይቀሩ የአፍሪካው ኤል ክላሲኮ የሚል ቅጽል ስም ሰጥተውት ጨዋታውን ሲገልጹት ነበረና ጨዋታውን ለተመለከተ ሰው የሆነ የሚያዝናና ነገር አለው። በአፍሪካ እግር ኳስ 2 ትልልቅ ብሔራዊ ቡድኖች ናቸው። ልክ አውሮፓ ውስጥ ለምሳሌ ስፔን ከጀርመን ወይ ደግሞ ጣሊያን ከስፔን አሊያም ደግሞ እንግሊዝ ከስፔን አይነት ጨዋታ አርጋችሁ ቁጠሩት። ይሄንን ጨዋታ በጣም ትልቅ የሆነ የጨዋታ መርሃ ግብር ነው እና በዛ ደረጃ የሚጠበቅ ስለነበር የካምሩን ብሔራዊ ቡድን ደግሞ አዲስ አሰልጣኝ ከቀጠረ በኋላ በተለይ ዳቪድ ፓጎ ይህንን ቡድን ከተረከቡ በኋላ ዋነኛው በቃ ያደረጉት ነገር ቡድኑ ላይ ፊዚካሊቲ መጨመር፣ አግሬሲቭነስ መጨመር ነው እና በጣም ቡድኑ ጉልበትን ያማከለ ኃይልን ያማከለ ጨዋታዎች ነው ሲጫወት የነበረው። ጨዋታው እንግዲህ ባቻ ውጤት ተጠናቋል። እኔ ሁለቱም ቡድኖች ወደ ቀጣዩ ዙር የማለፋቸው ጉዳይ
ብዙም የሚያጠራጥር ነው ብዬ አላስብም። ምክንያቱም ጥሩ ሶስተኛ ሆኖ የሚያልፉ 4 ቡድኖች ይኖራሉ ከ6ቱ ምድቦች ማለት ነው። ስለዚህ ያ ስለሆነ አብዛኛውን ነገር ብትመለከቱት ጨዋታው ላይ ብዙ አይነት ሁኔታዎች ነበሩ። ሁለቱ ቡድኖች ሊሸናነፉ የሚችሉበት በተለይ ኮትዲቯር የምታሸንፍበት በጣም ጥሩና ግልጽ የሚባል እድልም አግኝተው ነበር። ያ ነገር ሳይሆን ነው የቀረው። ግን እንደዛም ቢሆን ዋናውና ትልቁ ነገር ወደ ቀጣዩ ዙር የማለፋቸው ነገር ብዙም ጥያቄ ምልክት ውስጥ የሚገባ አይደለም እና ሁለቱም እንግዲህ የመጨረሻ ጨዋታቸውን ያከናውናሉ። ከጋቦን ጋር ትጫወታለች ኮትዲቯር፣ ካምሩን ደግሞ ከሞዛምቢክ ጋር ትጫወታለች። ካምሩን እና ኮትዲቯር 4 ነጥብ ይዘዋል። እንዲሁ ደግሞ ሞዛምቢክ 3 ነጥብ አላት። በታሪኳ ለመጀመሪያ ጊዜ ትላንት በአፍሪካ ዋንጫ አሸንፋለች። ጋቦን ደግሞ 0 ነጥብ ላይ ነው የምትገኘው። ስለዚህ ቀጣዩ ጨዋታ ጋቦንም ተስፋ አላት ኢቭን ጥሩ ሶስተኛ ሆና ለማለፍ የቀጣዩን ጨዋታ የምታሸንፍ ከሆነ ተስፋ ሊኖራት ይችላል። ሞዛምቢክ ከካምሩን የሚያደርጉትም ጨዋታ በጣም በጉጉት ይጠበቃል እና ከዚህ ምድብ እንግዲህ ከሞት ምድብ ያለው ድራማ አልተጠናቀቀም። ቀጣይ የሚኖሩት ጨዋታዎች ወደ ቀጣዩ ዙር የሚያልፉትን ቡድኖች የሚያሳውቁ ይሆናል። አንደኛና ሁለተኛ ሆኖ የሚያልፉ ቡድኖች ይታወቃሉ። ጥሩ ሶስተኛም ሆኖ የሚያልፈው ቡድን ይታወቃል ማለት ነው። ያው የትልልቅ ተጫዋቾች እንደነ ኪሊያን ምባፔ እንደነ ቹዋሜኒ አይነት ተጫዋቾች የመገኘታቸው ነገር ብዙ የሚያስገርም አይደለም። ምክንያቱም እንደምታውቁት ነው አፍሪካ የምርጥ ሱፐርስታሮች መፍለቂያ ነችና ወይ አፍሪካ ውስጥ የተወለዱ ከዛ በስደት ወደ ሌላ ሀገር የሄዱ ወደ አውሮፓ ሀገራት የሄዱ ወይ ከአፍሪካውያን እናትና አባት የተወለዱ አሊያም ደግሞ በጣም ትልቅ በሆነ ሁኔታ አውሮፓ ውስጥ ይወለዱና ከአፍሪካውያን ቤተሰቦች በአያት በቅድመ አያት ሊሆን ይችላል የአፍሪካ የዘር ግንድ ካላቸው ቤተሰቦች የሚገኙ ተጫዋቾች በጣም ብዙ ናቸውና ራሱ ባለፈው ዚነዲን ዚዳንም የተመለከትነው አንደኛው እንግዲህ የአፍሪካ የዘር ግንድ የአልጄሪያ የዘር ግንድ የሚመዘዝበት ተጫዋች እንደሆነ ይታወቅ ነበረ በተጫዋችነት ዘመኑ እና የልጁን ጨዋታ የሉካ ዚዳንን ጨዋታ ለመመልከት ነው በስታዲየም ሲገኝ የተመለከት ነው የነበረው። ኪሊያን ምባፔንም ቢሆን ብንመለከት እንግዲህ በጣም ከምርጥ እግር ኳስ ኬሪየሩ ጋር አብሮ አፍሪካንን ማንሳት በጣም አስፈላጊ ነው የሚሆነው ምንም እንኳን የተወለደው በፈረንሳይ ቢሆንም ነገር ግን ደግሞ የካምሩን የዘር ግንድ እንዳለው የሚነገርለት ተጫዋች ነውና እንግዲህ የካምሩን የዘር ግንድ ያለው ተጫዋች ተገኝቶ ይህንን ጨዋታ ተመልክቷል ማለት ነው። አባቱ ዊልፍሪድ ምባፔ የእግር ኳስ አሰልጣኝ እንደነበረ እንደውም ይነገርለት ነበርና በካምሩን አይስላንዶች ላይ ጭምር ታሪክ የነበረው ሰው እንደነበር ይታወቃል። ከዚህ በተጨማሪ እናቱ ፋይዛ ላምሪ ደግሞ የአልጄሪያ የዘር ግንድ ያላት የቀድሞ የእጅ ኳስ ተጫዋች ነበረች። ስለዚህ ሁሉንም ሰዎች ማለት ይቻላል አባቱንም እናቱንም ብትመለከቱ አፍሪካውያን የሆኑ ቀጥታ የአፍሪካ ዜግነት የነበራቸው ሰዎች ናቸው እና ከነዚህ ቤተሰቦች የተገኘ ስለሆነ አፍሪካዊነታቸውን መርሳት አይችሉም። ብዙ አውሮፓውያን ሰዎች አፍሪካን በጣም አንደርማይን ለማድረግ ዝቅ ለማድረግ የተለያዩ ነገሮችን ሲናገሩ እንመለከታለን። ግን ጆዜ ሞሪኖ ደግሞ ይናገራሉ በቃ ያለ አፍሪካውያን እግር ኳሱም አይደምቅም፣ ያለ አፍሪካውያን ተጫዋቾች ደግሞ እዚህ መድረስ አይቻልም ነበር። የትልልቅ ቡድኖችን ስኬት ከበፊት ጀምሮ በአውሮፓም ደረጃ ያሉትንም ቢሆን እንደነ ቼልሲ በሉት ዩናይትድ በሉት አርሰናል በሉት የትኛውም ትልልቅ ቡድን ቢሆን ያለ አፍሪካዊ ተጫዋች እዚህ የደረሰ ክለብ ማግኘት በጣም ይከብዳል፣ ምናልባት ከአንዳንድ ክለቦች በስተቀርና የአፍሪካውያን ክለቦችም ተሳትፎ በጣም ከፍተኛ መሆኑንም እዚህ ጋር ማንሳት በጣም ተገቢ ነው የሚሆነው። እንደውም ሴባስቲያን ሃለር ከ3 ዓመት በፊት አንድ ሀሳብ ሰጥቶ ነበረና የአፍሪካ ዋንጫው ለምንድን ነው በዚህ ወቅት የሚደረገው ብለው በጣም ብዙ ሰዎች ሊያጉረመርሙ ይችላሉ። የአውሮፓ ዋንጫ ሲደረግ ማንም ጥያቄ አያነሳም፣ ነገር ግን የአፍሪካ ዋንጫ ሲደረግ ብዙ ሰዎች ያጉረመርማሉ እና ይሄ ልክ ያልሆነ ነገር ነው ብሎ አስተያየቱን ሲሰጥ ነበረና እንግዲህ እንዲህ አይነቱ ሁኔታዎችን ነው ሲናገር በተደጋጋሚ ጊዜ መረጃዎቹንም ስንሰማ የነበረውና ለአፍሪካ እግር ኳስ ዝቅተኛ ግምት ይሰጣል፣ ግን እኛ ያላከበርነውን ማንም ሊያከብርልን አይችልም። እኛም የአፍሪካ ዋንጫን በቀጥታ ስርጭት ለእናንተ የምናስተላልፈው ለዛ ነው እና አንዳንዴ ባለቤቱ የናቀውን አሞሌ ያቀለለውን አሞሌ ባለዳ ይቀበለውም ይባላል እና እኛ ራሳችን ዝቅ ያደረግነውን ውድድር ሌሎቹ ዝቅ ቢያደርጉብን ብዙ የሚገርም አይሆንም። ግን አፍሪካ በጣም የተለየ እግር ኳስ እየተመለከትን እንደምንገኝ ማንሳት ያስፈልጋል። እኔ አንድ የምረዳው ነገር አሁን ቅርብ ጊዜ እያየን የምንገኘው ፉትቦል በተለይ በአፍሪካ ብሔራዊ ቡድኖች በኩል ጋፑ በትልቆቹና በትንንሾቹ መካከል የተወሰነ የመስፋት ሁኔታ አለው። አሁን ለምሳሌ ቅርብ ጨዋታዎች አይተናል። አልጄሪያ ከቦትስዋና፣ ሴኔጋል ከቦትስዋና፣ አልጄሪያ ከሱዳን
በጣም ጋፓቸው ሰፊ በሰፊ ጎል ልዩነቶች ሲጠናቀቁ የነበሩ ጨዋታዎችን ስናይ ነበር። ግን እንደዛም ቢሆን ጋፑ እየጠበበ መጥቷል። አሁን ምናልባት እኛና ሌሎቹ ሀገራት ጋፓችን አይገናኝም ይሆናል እንጂ ትላንት እኮ አይተናል ሞዛምቢክ ጋቦንን እንዴት አድርጋ እንዳሸነፈቻት። ሱዳን ኢኳቶሪያል ጊኒን አሸንፋለች ትላንት። እንግዲህ ሱዳን ማለት በጦርነት አረር እየተጠበሰች ያለች እርስ በርስ ጦርነት እያጋያት የምትገኝ ሀገር ነች። ኢኮኖሚያዊ ቀውስ ያለባት ሀገር ነች። ግን ሱዳን 3 ነጥብ እንኳን አሳክታለች በአፍሪካ ዋንጫው ላይ። ኢትዮጵያ በሁለት አፍሪካ ዋንጫዎች ላይ ተሳትፋ በ2013 እና በ2021 አፍሪካ ዋንጫዎች ላይ ተሳትፋ 3 ነጥብ እንኳን አላገኘችም እስከዛሬ ድረስ። እና ምን ላይ ነው ያለ ነው የሚለውን ነገር በደንብ መመልከት ያስፈልጋል። እና እኔ እስካሁን በአፍሪካ ዋንጫው ካየኋቸው ጨዋታዎች ቀድሚያ የምሰጠው የግብጽ እና የደቡብ አፍሪካ ጨዋታ እጅግ በጣም ምርጥ ጨዋታ ነበረ። ነገር ግን ከዛ ጨዋታ ቀጥሎ የትላንትናው ጨዋታ በጣም ጥሩ ጨዋታ ነው ባይ ነኝ እንደኔ እይታ ከሆነና ያንን ነገር ነው እንግዲህ ልናነሳ የምንችለው። እናንተስ ምን ትላላችሁ? ጨዋታው እንዴት ተመለከታችሁት? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ዛሬ እንግዲህ ምሽት ከ12 ሰዓት ጀምሮ የአንጎላና የግብጽን ጨዋታ በቀጥታ ስርጭት ይዘንላችሁ እንመጣለን ፈጣሪ ቢፈቅድ። ስለዚህ ዩቲዩብ ገጻችን ላይ እንድትጠብቁ እንጋብዛለን። የማን ደጋፊ ናችሁ? ኮሜንት ላይ ሀሳቦቻችሁን አጋሩን። ቀጠሯችንን ለምሽት እናርግና እዚህ ጋር እናብቃ።